መጀመሪያ እንኳን ተወለድሽ እዚች ቀን። Thank you so much. ዛሬ ከኔ ጋር ቆንጆ ቀን እናሳልፋለን። I hope እንደሚሆን የሚወድሽ ልቤ ገና አይቶሽ ሳይበቃው በእጆችሽ ደባብሰሽ ልታቅፊ ስለነካው አንድ ቀን አይደለም ከኔ ጋር የምትሆነው ነገር 3 ቀን ከኔ ጋር የምትሆነው ከዚህ በኋላ አትወጪም ከዚህ 3 ቀን የከፈልኩት ከምሬን እንኳን መደንገጤት ደግሞ እንዴ ለምን እኔ መጀመሪያ ማለት ነው እውነት ለመናገር ተባረክ ነው መሰለኝ። በቃ በጣም ሲያስጨንቀኝ ወይኔ ተባረረ ሄድች እንደኔ ምናምን ብዬ እና 3 ቀን ያስኩትኝ እዚህ አንጃት ምን አስበህ ያቆፍሉ ማታገኙ ማለት ያው ተቆልፏል ነው አባሮና በጣም ቆንጆ ልዩ ጊዜ እዚህ ጋር አለ። ስለዚህ በጣም የተለየ ጊዜ እንደማሳለፍ እናንተ እንደምታሳልፉ ተስፋ አደርጋለሁ። ምን ትሉኛላችሁ? ዋና ያልከ ጉዳይ ነው። ይሄማ አላቂ ጠፊ ይሄ ነው ዘላቂ መውደድሽ መስከኔ ነገረኝ ፍቅርሽስ ከክፉ አዳነኝ ፍቅርሽ ረፍት ነው ሰላምን ያበዛል ጨዋታሽ ሙዚቃ በሐሴት ይሞላል መውደድሽ ቢመቸኝ ድጋፍሽን ለምጄ ባንቺ እስከረሁ ሰመጥኩኝ ወድጄ መውደድሽ። ሰላም ውድ የዩቲዩባችን ቤተሰቦች እንደምን ቆያችሁልን? እግዚአብሔር ይመስገን። እናንተ እንዴት ናችሁ? ፋፈሽ እያላችሁ ነው ወይ? እንዴት ነው ስራ፣ ትምህርት በያላችሁበት ጥሩ ነው? በጣም አሪፍ። እንግዲህ ተመልካቾች ዛሬ በጣም በልዩ ሁኔታ የመጣሁት እስከ ዛሬ ያለውን ነገር በደንብ ታውቃላችሁ። በእኔና በሳምሪ መሀል በጣም ብዙ ነገሮች እየተፈጠሩ ነው። አላግባብ ነገሮች፣ በጣም ደስ የማይሉ ነገሮች እየተፈጠሩ ምክንያቱም ከዛ እስከዚህ ድረስ እስካሁን ላይ ድረስ እናንተ ናችሁ ታችሁ የመጣችሁና ያለውን ነገር ስታዩ ምናምን ነገር ደስ አይልም። እውነት ነው ላይ ደስ አይልም እና እናንተ ስትከፉ ስታዝኑ ወይ ደግሞ ኮሜንታችሁ ኔጌቲቭ ነገር ሲሆን በጣም ይከፋኛል እውነት ለመናገር ማለት ነው። ምክንያቱም እናንተ እንደ ቤተሰብ ስለማያችሁ ማለት ነው። ዛሬ ስመጣላችሁ በሁለት ነገር የመጣሁት አንደኛ እናንተን ካላችሁበት ስሜት ለማውጣት፣ ሁለተኛ ደግሞ ፍቅሬን ለመመለስ ብዬ ማለት ነው። ዛሬ ሳምሪ እዚህ ሩም ውስጥ ቀጥሬያታለሁ። በልዩ ሁኔታ የቀጠርኳት ምክንያቱም እነዚህ ጊዜ ካሳለፍን በጣም ስለቆየ ማለት ነው እና እየመጣው ነው ብላኛለች። እየመጣች ነው። ለምን እንዴት እና ምናምን የሚል ጥያቄዎች አንስታ ነበረ፣ ግን ዝም ብለሽ ነው ያልኩት። ዛሬ ምንድን ነው? ዛሬ የሳምራዊት ልደት ቀን ነው። እንግዲህ ሳምሬት ስሟት ከቀይደስ ሳምሬት እያልኩ መጥራት ምንም ማድረግ አይቻልም። ተመልካቾች አሁን እየመጣች ነው። ልደቷን በጣም በተለየ ሁኔታ ለማክበር ሽር ጉድ ብዬ ጨርሻለሁ። እንግዲህ በጣም የሚያምር ጊዜ እንደሚኖረኝ ተስፋ አለኝ። እንደምታዩት ነው እንግዲህ በጣም በአማረና በተዋበ መንገድ አዘጋጅቼዋለሁ ብዬ አስባለሁ። ይህን ነገር ለብቻዬ ያዘጋጀሁት ግን ካሜራማኔ ይቀየመኛል። ስለዚህ ብቻዬን አይደለም ማለት ያዘጋጀሁት። ካሜራማኔ በጣም ብዙ ነገር አግዞኛል ይህን ነገር ለማዘጋጀት። ስለዚህ ግን ከዚህ በኋላ ግን እሱንም ያስፈልጋል አይደል? ታስፈልጋል። ሳምሪ ወጣኝ ስትመጣ እኔ ስታንድም ስለያዝኩኝ በስታንድ አድርጌ ቪዲዮ የምቀርጽላችሁ ይሄ ነው። ካሜራማኔን ከወዲሁ አባረውና በጣም ቆንጆ ልዩ ጊዜ እዚህ ጋር አለ። ስለዚህ በጣም የተለየ ጊዜ እንደማሳለፍ እናንተም እንደምታሳልፉ ተስፋ አደርጋለሁ። እስከ ቪዲዮ ግን መጨረሻ ድረስ ካልቆያችሁ ግን በጣም ደስ አይለኝም። ስለዚህ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ እና ደግሞ እርግጠኛ ነኝ እናንተ እኔን እያያችሁኝ ሰብስክራይብ ያደረጋችሁ በጣም ብዙ ሰዎች አሉ። እባካችሁ ሰብስክራይብ አድርጉ፣ ላይክ አድርጉልኝ። ላልሰማ ሰው ወይ ደግሞ ላላየሁት ደግሞ ሼር አድርጉ። ብዙ ኦዲየንስ ስለነበረኝ አሁን ኦዲየንሶቼ በዩቲዩብ ያው አክሰስ ተደረገ ቀርቤ ስለማያውቁት ለእነሱ ሼር አድርጉላቸው፣ እዩት። ኮሜንት ደግሞ ሀሳባችሁን፣ ደስታችሁን አካፍሉን፣ ያለውን ነገር አሳውቁን ተመልካቾች።
እሷ ስትመጣ ቪዲዮን በድጋሚ የማበራው ነው የሚሆነው። እስከዛው ድረስ ግን አብራችሁን ቆዩ። ይመቻችሁ። ካሜራማን ወጣ አሁን በር እያንኳኳች ነው። ያው ማለት ያው በር ተንኳኳ ብላችሁ ነበረ። በር አንኳኳች ማለት ሄደን ከፍታለን። ከፍታ አድርጌዋለሁ። መጀመሪያ ነው ነገር ሌላ አረቴ ተጨንቄ ተጠብቤ ሻምበል ምንድነው? የሰው እንትን መሰለኝ ስታወራ ሰምቼ ነገር ለመርከው እንዴ ባልሽ ነገር ለመርከው እንዴ ምን ትሉኛላችሁ? ዋና ያልከው ጉዳይ ነው። ይሄማ አላቂ ጠፊ ነው። ይሄ ነው ዘላቂ ምንድን ነው ይሄ? ዛሬ ልደትሽን አስመልክቶ እንኳን ለ40ኛ ዓመትሽ በሰላም አደረሰሽ። አንደኛ ነሽ አንቺ? አዎ ታከብሪ? ስድስተኛ ደግሞ ሊያሰግታል እኮ ሚን እዚህ ጋር ቁጥር አጻፍኩት። እዚህ ጋር የጻፍኩት ነገር ምንድን ነው? አንድ ሻማ ይሄ ማለት አንቺ 31 ወይ 41 ምናምን ያለሽ ማለት ነው። አይ አላትኝም መቼስ ብቻ አንድ ያማከለ ቁጥሮች ናቸው ነው 11 እንዲያማከለ እና ይብረዚው ምንድን ነው የሰው እንትናችሁ የጫማሽ ታለቀሽ ምን ዛሬ ነኝ ጫማ እዚህ ጋር ካንስ ነኝ ጫማ አልከኝ ነገር ነው ባካችሁ። ዛሬ ነኝ ጫማ ማወልቅላት ተመልካቾች እያያችሁልኝ። አሁን ካልሲ መቆሸሽ አለመቆሸሽ ማሳየት ፈልገው ወይኔ አዲስ ነች ግን በጣም ነው የሚያምረው። ቻርሲ ያባን እዚህ ከእስኪ ስለሞተ ተመልካቾች ይቀርታል ብለኝ ለቂ ነገር እኔ ነኝ ተማረቀ ተመልካቾች ዛሬ የሙዳ የፍቅሬ ልደት ነው። እንግዲህ አምና በምን መንገድ እንዳለፈ ትዝሚላችሁ ከሆነ አላውቅም እና ለወንዶች ነበር ምን ነው ነገር እኔ ትዝ አይለኝም። እንዴት ትዝ ይላችኋል? ሞሉ ላይ ተጫዋለኝ ወይም ሳትጋብዘኛለህ ወይም ነገር እድሜያ ይላል ሀሳብ ዳንስ ነው ማረጋገጥ ያልጋብቴ ሻመጣ መቸገኝ ከሩት ማለት ነው። ቶሎ ልክ ይላልና መቼ ነው አሁን በቃ ነው ማስያቸው ነው ታውቂያቸውና ያየሁት አስተቻለ ጭራሽ ማጠቃይ አሁን በጣም ተገርማሚ ነበር። አሁን ደግሞ አቃቂሩን ታወጣለች ማለት ሻማፍ ማለት ሁሌ የመብራት ጠፍቶ ሻማ ተለኩሶ መብራት ሲመጣ አፍሮት የሚመጣ ሱስ ብዙ ነው ያለበት በጣም ብዙ ስላሉ ችግር የቴሌ ብዙ ረሳቸው አይደለም ያልቦቹን ጫልቦቹን እና እንኳን ተወልደሽ ፍቅር እንኳን ለምስከነት ያው ነገር አንቺ ስለሆነ አንቺ ብቻ ሲባንምጣና የሚሆን ነገር የለም ማለት ነው። ወይ ለቀር አልንዳ አንዳ
ምን ወደው ልጅ ማለት ነው። በዛሬ ቀን ይገባ ቪዲዮ ሳይ የዛሬ እንግዲህ ውድ ተመልካቾቻችን እንግዲህ እንደምታዩት በዚህ ሁኔታ ያው ካሜራው ምናምን እንዳልኳችሁ ካሜራማን አስወጥቼ ቁጭ አድርጌ ነው የምቀርጸው ማለት ነውና ካሜራማን ነበር እንዴ? ነበር። ለምን አስወጣው? አልጋውን ማን ይጠቀማል? እንግዲህ ስራ ላይ የስራ ስልክ አላነሳም። እሺ ብቻ እሺ፣ መጀመሪያ እንኳን ተወለድሽ እዚች ቀን። ቴንክ ዩ ሶ ማች። ዛሬ ከኔ ጋር ቆንጆ ቀን እናሳልፋለን። አይ ሆፕ እንደሚሆን አውዳው። አመሰግናለሁ። ዛሬ አንድ ቀን አይደለም ከኔ ጋር የምትሆነው ነገር 3 ቀን ከኔ ጋር የምትሆነው ከዚህ በኋላ አትወጪም ከዚህ 3 ቀን የከፈልኩት ከምሬን ጎን መደንገጤስ ደግሞ እንዴ ለምን እኔ መጀመሪያ ማለት ነው እውነት ለመናገር ተባረከኝ መሰለኝ። በቃ በጣም ሲያስጨንቀኝ ወይኔ ተባረረ ይሄ ልጅ እንደኔ ምናምን ብዬ እና 3 ቀን ያስኩትኝ እንዴ አንቺ አትቀንኝ ምን አስበህ ያው ማታገኝም አሁን ያው ተቆልፏል። አትቀባጥር አንተ እንዳልወጣ ተካውጭ ካሁን በኋላ 3 ቀን እንዲህ የምታረው እቺ እኔ አልተዋትም እውነት ለመናገር እኔ አሁን ልብላና በኋላ እናውራ ኪኩ ላይ ተልካዎች አሳይ ምን መሰላችሁ? አሁን እኔና እሷ እንግዲህ ያለንበት እንትን ታውቃላችሁ። እኔም እሷም ጥሩ ላይ ያለነው ሰው ረጅም ጊዜ የሆነ የፍቅር ጊዜ ካሳለፈ ምናምን ነገር ቢያንስ አጠገባችን ያለውን የጩኸት ድምጾችን ገታ አድርገን ለብቻችን ጊዜ ያሳልፈናል ብዬ ያስፈልገናል ብዬ አሰብኩና ዛሬ ይሄን የመሰለ መጠጥ፣ ይሄን የመሰለ ኬክ፣ ይሄን የመሰለ ዲኮር እና መጠጡ ግን ማለት ነው አሁን እኔ እንግዲህ በፊትም አልጠጣም ኖርማሊ ያን ያህል ጠጭ አይደለም። አሁን ደግሞ ከሰለምኩኝ በኋላ ደግሞ መጠጥ ሐራም ነው አልጠጣም።